ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ከሩብ ላይ በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታ በአንፊልድ ሊቨርፑል ከሰንደርላንድ ጋር የሚገናኝ ይሆናል። የዚህንም ጨዋታ ማች ፕሪቪው ወይም ቅድመ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም እዚህ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። የዛሬ ምሽት ጨዋታ እንግዲህ በጣም ወሳኝ ጨዋታ ነው። በተለይ ደግሞ ለሊቨርፑል በጣም አስፈላጊ የሚባል ጨዋታ ነው። በዚህ ሲዝን ሊቨርፑል ጥሩ የሚባል አቋምን እያሳየ አይደለም የሚገኘው። የመጀመሪያዎቹን 5 ጨዋታዎች በተከታታይ ካሸነፈ በኋላ ከዛ በኋላ የተደረጉትን 13 ጨዋታዎች ውስጥ 4ቱን ብቻ ነው ማሸነፍ የቻለው። በተለይ ደግሞ ዌስትሃም ጨዋታ በፊት ያደረጋቸውን 3 ተከታታይ ጨዋታዎች 10 ግቦች በድምሩ ተቆጥሮበት ነበረ መሸነፍ የቻለው። ነገር ግን ደግሞ እሁድ በተደረገው የፕሪሚየር ሊግ ጨዋታ ዌስትሃምን 2-0 በሆነ ውጤት ማሸነፍ ችሏል። ከማሸነፉም በላይ ጨዋታውን ሙሉ ለሙሉ ብልጫም በማሳየት ነበረ ማሸነፍ የቻለው። እንደዚሁም በዛ ጨዋታ ላይ እንደነ አሌክሳንደር ኢሳቅ፣ ፍሎሪያን ቪርትዝ፣ ጆ ጎሜዝ ድንቅ የሚባል እንቅስቃሴን ማሳየት ችለው ነበርና ከዛ ጨዋታ በኋላ ይህንን ጨዋታ ማሸነፋቸው ምናልባትም ወደ አቋማቸው እንዲመለሱ ሊያደርጋቸው ይችላል ወይ መነሻ ነጥባቸው ነው ወይ ይህ ጨዋታ የሚል ጥያቄ ሲነሳ ነበርና እውነትስ የዌስትሃም ድል ሊቨርፑል ወደ አቋማቸው እንዲመለስ ይረዳል? መነሻ ነጥባቸው ይሆናሉ የሚለው ነገር በዛሬው ጨዋታ ላይ የምንወስን ይመስለኛል፣ ወይም ደግሞ ምላሹን የምናገኝ ይመስለኛል። ምክንያቱም በዛ ጨዋታ ላይ ቅድም እንዳልኳችሁ ጥሩ እንቅስቃሴ አድርጓል። በዛሬው ጨዋታ ላይም ጥሩ እንቅስቃሴ አድርገው በብልጫ ጨዋታውን የሚያሸንፉ ከሆነ የበለጠ በራስ መተማመናቸው እየጨመረ ይሄዳልና ምናልባትም ወደ አቋማቸው እንዲመለሱም ከፍተኛ እገዛም ሊያደርግላቸው የሚችልበት እድል በጣም ሰፊ ነው። ነገር ግን ደግሞ ጨዋታው ቀላል ይሆናል ተብሎ አይጠበቅም። በተለይ ደግሞ ዘንድሮ ሰንደርላንዶች እያሳዩ ያሉት አቋምን ስንመለከት በጣም አስገራሚ የሚባል ነው። ሰርፕራይዝ የሆኑ ቲም ናቸው እየሆኑ የሚገኙት በዚህ ሲዝን። ምክንያቱም በክረምቱ የዝውውር መስኮት በጣም ብዙ የሚባሉ ተጫዋቾችን ወደ ክለባቸው መቀላቀል ችለዋልና ከዛ በኋላም ጥያቄ ሲነሳባቸው ነበረ። እነዚህን ብዛት ያላቸውን ተጫዋቾች እንዴት አቀናጅተው ጥሩ ቲም መሆን ይችላሉ የሚል ነገር ሲነሳ ነበረ። ነገር ግን ደግሞ ሰንደርላንዶች ዘንድሮ እያሳዩት ያለውን አቋም ሁላችንም እየተመለከትን ነው የምንገኘው። አዳዲስ ተጫዋቾች ብዙ የገዙም አይመስሉም። እንደውም የሚመስሉት ብዙ አመት አብረው የተጫወቱ ነው የሚመስሉት። በጣም ድንቅ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በአላማ የሚጫወቱ ቡድን ናቸው። አለሸነፍ ባይነታቸው ራሱ በጣም የሚያስገርም ነው። እስከ መጨረሻዋ ድረስ ፍልሚያም የሚያደርጉ ቡድን ናቸውና ለሊቨርፑልም ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። በተለይ ደግሞ ሊቨርፑል ዘንድሮ እያሳየው ካለው አቋም አንጻር ስንመለከተው ሰንደርላንዶች ለሊቨርፑል በጣም አስቸጋሪ ምሽትን ያደርጉባቸዋል ተብሎ ይጠበቃል። በዚህ ጨዋታ ላይ እንግዲህ በሁለቱም በኩል አንዳንድ ተጫዋቾች በጉዳት ምክንያት የዛሬው ጨዋታ የሚያመልጣቸው ይሆናል። በሊቨርፑል በኩል እንደሚታወቀው 4 የሚደርሱ ተጫዋቾች በእርግጠኝነት የዛሬው ጨዋታ ያመልጣቸዋል። ኮነር ብራድሊ አንደኛው ነው። ወደ ልምምድ ቢመለስም ነገር ግን የዛሬው ጨዋታ ላይ የማይጫወት ይሆናል። ትናንትና አሰልጣኝ አርነ ስሎት በሰጡት ጋዜጣዊ መግለጫ መሰረት ከሆነ ደግሞ ለሊድስ ጨዋታ ይደርሳል ተብሎ ይጠበቃል። ከሱ በተጨማሪም ስቲቨን ባጄቲች፣ ጀረሚ ፍሪምፖንግ፣ ጆቫኒ ሊዮኒም በዚህ ጨዋታ ላይ የማይሳተፉ ይሆናል። ጀረሚ ፍሪምፖንግ ከቀጣይ ሳምንት ጀምሮ ወደ ልምምድ ይመለሳል ተብሏል። ጆቫኒ ሊዮኒም አንዳንድ ዘገባዎች እንደተናገሩት ከሆነ ከታሰበው ቀድሞ ወደ ልምምድ ሊመለስ የሚችልበት እድል አለ እየተባለ ይገኛል። ያንን ነገር እንግዲህ አብረን የምንመለከቱ ይሆናል። በሰንደርላንድ በኩል ያሉትን ስንመለከት 3 ተጫዋቾች በዛሬው ጨዋታ ላይ የማይሳተፉ ይሆናል። በእርግጥ ከነዚህ 3 ተጫዋቾች 2ቱ በእርግጠኝነት የዛሬው ጨዋታ ላይ ኢንቮልቭ አያደርጉም። እነዚህም ደግሞ አሊሴና ዲያራ ናቸው። ከነሱ በተጨማሪም ግን ሀልጃ ምናልባትም የዛሬው ጨዋታ ሊያመልጠው ይችላል እየተባለ ይገኛል። ከዚህ ውጭ ግን ሁሉም በጥሩ ብቃት ላይ በጥሩ ጤንነት ላይ የሚገኙ ተጫዋቾች ናቸው። በሊቨርፑል በኩል አንድ መጨመር ያለብን ነገር ቢኖር ምንድነው አሌክሳንደር ኢሳቅና ሚሎስ ኬርኬዝ ከዌስትሃም ጨዋታ በኋላ ትንሽ ህመም ነገር ተሰምቷቸዋል እየተባለ ይገኛልና ምናልባትም በዛሬው ጨዋታ ላይ በቋሚነት ላይ ጀምር የሚችሉበት እድል ሰፊ ነው እየተባለ ይገኛል። ሌላኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ቢኖር ደግሞ የዣካ ድንቅ ብቃት ነው። ዣካ እንደሚታወቀው ከአርሰናል ከለቀቀ በኋላ ወደ ፕሪሚየር ሊጉ ይመለሳል ተብሎ አልተጠበቀም ነበረ። በእርግጥ ባለፈው 2 ሲዝኖች በባየር ሊቨርኩሰን ድንቅ የሚባሉን ዣካ መመልከት ችለን ነበረ። ከዛ በኋላም እንግዲህ ከባየር ሊቨርኩሰንም ይለቃል ተብሎ የጠበቀ ማንም ሰው አልነበረም። ነገር ግን በክረምቱ የዝውውር መስኮት በአስገራሚ ሁኔታ ሰንደርላንድን መቀላቀል ችሏል። ከተቀላቀለም በኋላ የሰንደርላንድ የልብ ምት መሆን የቻለ ተጫዋች ነው። በመከላከሉ ደረጃም በማጥቃቱም ደረጃም እንደዚሁም ደግሞ ልምድ በመስጠትም ደረጃ ለሰንደርላንድ በጣም ወሳኝ የሚባል ሚናን እየተጫወተ
እየተጫወተ ነው የሚገኘው። በፕሪሚየር ሊግም ባደረጋቸው 13 ጨዋታዎች 4 አሲስት እና 1 ጎል ማስቆጠር የቻለ ተጫዋች ነው። እንደዚሁም በአጠቃላይም ደግሞ 7.54 ሬቲንግም የተሰጠው ተጫዋች ነውና ይህም የሚያሳየው ደግሞ ለሰንደርላንድ ምን ያህል ወሳኝ ተጫዋች መሆኑ ነው። በተለይ ደግሞ ቅድም እንዳልኳችሁ በጣም ብዙ የሚባሉ ተጫዋቾችን ወደ ቡድናቸው መቀላቀላቸው አይዘነጋምና በእንደዚህ አይነት ቡድን ውስጥ ደግሞ እንደ ዣካ አይነት ልምድ ያለው ቡድንን መምራት የሚችል ተጫዋች በቡድን ውስጥ ሲኖር ነገሮችን ሁሉ ላይ ያረጋጋልሃል። እንደዚሁም ደግሞ ለአሰልጣኙም በጣም ትልቅ የሚባል ድጋፍን መስጠት የሚችል ተጫዋች ነው። እንደውም አንዳንድ ሰዎች የሚሉት ምንድነው ሜዳ ውስጥ ያለ ሌላ አሰልጣኝ ነው እየተባለ ነው የሚገኘውና ለሰንደርላንድም በጣም ወሳኝ የሚባል ሚናን እየተጫወተ ይገኛል። በሊቨርፑል በኩል ደግሞ መነሳት ያለበት ሌላኛው ነጥብ ቢኖር ምንድነው አሰልጣኝ አርነ ስሎት በዚህ ጨዋታ ምን አይነት አጫዋትን ይዘው ይገባሉ የሚለው ነገር ነው። ምክንያቱም በዚህ ሲዝን ሊቨርፑል በታክቲክ ደረጃም በአጨዋወት ስታይል ደረጃም በጣም እየተቸገረ ነው የሚገኘው። በአንዳንድ ጨዋታዎች ላይ ጥሩ ይሆናል፣ በሌላኛው ጨዋታ ላይ ደግሞ መልሶ መጥፎ ሲሆን መመልከት ችለናል። በተለይ ደግሞ ባለፉት 13 ጨዋታዎች ላይ ስንመለከት በአስቶን ቪላና በሪያል ማድሪድ ጨዋታ ላይ ያሳየው እንቅስቃሴ በጣም የሚገርም እንቅስቃሴ ነበረ። ነገር ግን ከነዚህ ሁለት ጨዋታዎች በኋላ ማንቸስተር ሲቲን በሚገጥምበት ሰዓት ወደ ድሮ ማንነቱ ነበር የተመለሰው። ወደ አስከፊ ወደ ነበሩት ጨዋታዎች ነው የተመለሰው። ያንን በአስቶን ቪላና በሪያል ማድሪድ ጨዋታ ላይ ያሳዩትን ታክቲክ የሚሆን የአጨዋወት ስታይልን ማንቸስተር ሲቲ ጨዋታ ላይ መድገም አልቻሉም ነበር። ከዛ በኋላም በነበሩ ጨዋታዎች ላይ እንደዚህ አይነት ነገሮችን እያደረጉ ነው የሚገኙት። በዌስትሃም ጨዋታ ላይ ጥሩ መንቀሳቀስ ችለዋል። በጣም አስደናቂ የሚባል ቡድን መሆንም ችለው ነበረ። እናም ያንን የአጨዋወት ስታይል በዛሬው ጨዋታ ላይ ይደግሙታል የሚለው ነገር በጣም ትልቅ ጥያቄ ነው። ከዛ በተጨማሪም ደግሞ ማንስ በዚህ ጨዋታ ላይ በቋሚነት ይጀምራል የሚለው ራሱ ሌላ ትልቅ ጥያቄ ነው። ምክንያቱም በዛ ጨዋታ ላይ ሙሐመድ ሳላህ ቤንች ላይ መቀመጡ አይዘነጋም። ከጨዋታ በኋላም እንግዲህ አሰልጣኝ አርነ ስሎት እንደተናገሩት ከሆነ እረፍት መስጠት ስላለብን ሙሐመድ ሳላህን ቤንች ላይ አስቀምጠነዋል የሚል ነገርን ተናግሯል። ማስተባበያም ሊሆን ይችላል ያንን ነገር የተናገሩት። ነገር ግን ደግሞ እሱ ቤንች በተቀመጠበት ሰዓት ደግሞ ቡድኑ ጥሩ እንቅስቃሴ ማድረግ ችሏል። ይህንን ስላችሁ ግን ሙሐመድ ሳላህ መጥፎ ተጫዋች ነው ለማለት አይደለም። ዘንድሮ ሙሐመድ ሳላህ በነበረበት ሰዓትም አሸንፈዋልም ተሸንፈዋልም። እንደዚሁም ደግሞ ሙሐመድ ሳላህ ቤንች በተደረገበትም ሰዓትም አሸንፈዋልም ተሸንፈዋልም። ነገር ግን ደግሞ አንድ ማንሳት ያለብኝ ነገር ቢኖር ምንድነው በተለይ ደግሞ የዌስትሃም ጨዋታ ላይ እንደተመለከት ነው ከሆነ ከዚህ በኋላ ባሉ ጨዋታዎች ላይ ሙሐመድ ሳላህን ማስገባት ከፈለግ ከሱ ኋላ ሌላ አንድ አማካኝ ተጫዋች የግድ ያስፈልጋል። ወይ ፎርሜሽኑን መቀየር አለበት ወይም ደግሞ የምታስገባቸውን ተጫዋቾች ለሱ እንዲመቹ አድርገህ መጀመር መቻል አለበት። አንደኛው መፍትሄ የሚሆነው ሙሐመድ ሳላህ ከገባ 4-3-3 ፎርሜሽን መጠቀም ነው። 4-2-3-1 የሚባለውን ፎርሜሽን ትቶ ፍላት የሆነ 4-3-3 ተጠቅሞ ከዛ በኋላ ከሙሐመድ ሳላህ ጀርባ ሳቡዝ ላይ እንዲጫወት ማድረግ የተሻለ ይመስለኛል። ምክንያቱም በዌስትሃም ጨዋታ ላይ እንደተመለከትነው ከሆነ ሳቡዝ ላይ ዋነኛው ስራ የነበረው ጆጎሚዝን ማገዝ ነበር። ከዛ በተጨማሪም ግን ወደፊትም እየሄደ ማጥቃቱን ሲያግዝ ነበር፣ ወደ መሀልም እየገባ አማካኙንም ሲያገዝ ነበር። በዛ ጨዋታ ላይ ኦልሞስት ሊቨርፑል የተጠቀመውን ፎርሜሽን ስንመለከተው የሚመስለው 4-4-1 ፎርሜሽን ነበር የሚመስለው። ምክንያቱም ፍሎሪያን ቪርትዝ በጣም በነጻነት ነበር ሲጫወት የነበረው። የተለያዩ ቦታዎችን ከቨር እያደረገ ሲጫወት መመልከት ይችላል። በዋነኝነት እንግዲህ ጨዋታው ላይ የጀመረው በቀኝ ክንፍ በኩል ነበረ። ነገር ግን በጨዋታ መሀል ደግሞ ወደ መሀልም ወደ ግራ ክንፍም እየሄደ ሲጫወት ተመልክተናል። እናም በዛ ጨዋታ ላይ የሳቡዝ ላይ ዋነኛው ሚና የነበረው የቀኝ ክንፍ መስመሩን በመከላከል ደረጃ ማጠናከር ነው የነበረው። በዚህ ሲዝን እንግዲህ ሊቨርፑል በዋነኝነት እየተጠቃ የሚገኘው በዛ መስመር ነው። በተለይ ደግሞ ሙሐመድ ሳላህ ወደ ኋላ እየተመለሰ ተከላካዩን ስለማያግዝ እዛ ቦታ ላይ ሊቨርፑል በጣም ክፍተት እየታየበት ነው የሚገኘው። እናም ያንን ለማጠናከር ሳቡዝ ላይ እዛ ላይ እንዲጫወት ተደርጓልና ሙሐመድ ሳላህን ማስገባት ካስፈለገ አሁንም የአማካኙን ፍላት ታደርግና ከሙሐመድ ሳላህ ጀርባ ሳቡዝ ላይን መጠቀም የተሻለ ይመስለኛል። ከዛ በተጨማሪም ደግሞ ፍሎሪያን ቪርትዝና አሌክሳንደር ኢሳቅን እንዳይገቡ ማድረግ የተሻለ ይመስለኛል። ምክንያቱም ሙሐመድ ሳላህ ወደ ኋላ ተመልሶ ሲያግዝ አልተመለከትነውም። እንደዚሁም ደግሞ አሌክሳንደር ኢሳቅ ራሱ ወደ ኋላ እየተመለሰ ብዙም የሚያግዝ አይነት ተጫዋች አይደለም፣ ቢያንስ እስካሁን ድረስ ባየ ነው ማለት ነው። ኢጎ ኤኪቲኬ ቢያንስ ወደ ኋላ እየተመለሰ አማካኙንም ሲያግዝ መመልከት ችለናልና ሁለቱ አንድ ላይ እንዲገቡ ማድረግ የተሻለ ይመስለኛል። እና ሙሐመድ ሳላህ አሁንም ብዙ መስጠት የሚችለው ነገር አለ። ነገር ግን በዚህ ጨዋታ ላይ አሰልጣኝ አርነ ስሎት ያስገቡታል የሚለው ነገር በጣም ትልቅ ጥያቄ ይመስለኛል። ሌላኛው የምናነሳው ነጥብ ደግሞ ሊቨርፑል ከአዲስ አዳጊ ቡድኖች ጋር ያለውን ግንኙነት ይሆናል። በአጠቃላይ እንግዲህ ሊቨርፑል ከአዲስ አዳጊ ቡድኖች ጋር በጣም የተሻለ የማሸነፍ ንጽጻሬ አለው። ካለፉት 28 ጨዋታዎች 26ቱንም ማሸነፍ ችሏል። ለመጨረሻ ጊዜም በአዲስ አዳጊ ቡድን የተሸነፈው በፉልሃም ነበረ 2021 ላይና የተሻለ የማሸነፍ ንጽጻሬ አለው። በተለይ ደግሞ ያለፉትን 12 ተከታታይ ጨዋታዎችን ከአዲስ አዳጊ ቡድኖች ጋር ያደረገውን ሙሉ ለሙሉ ማሸነፍ ችሏል። እናም የዛሬን ጨዋታም ያሸንፋል የሚል ከፍተኛ ግምት
ሽልማትም ተሰጥቶታል። የሁለቱንም ቡድኖች ወቅታዊ አቋም ስንመለከት ደግሞ ሊቨርፑል ካለፉት 5 ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻለው፣ በሶስቱ ደግሞ መሸነፍ ችሏል። በአጠቃላይ በነዚህ 5 ጨዋታዎችም 10 ግቦች ሲቆጠሩበት ሊቨርፑል በአንጻሩ 4 ግቦችን ብቻ ነበረ ማስቆጠር የቻለው። ሰንደርላንድ በበኩሉ ካለፉት 5 ጨዋታዎች ሁለቱን ሲያሸንፍ በሁለቱ አቻ ወጥቶ በአንዱ ደግሞ ሽንፈት ገጥሞታል። በተለይ ደግሞ የመጨረሻውን ያሸነፈበትን ጨዋታ ስንመለከተው ከበርንማውዝ ጋር ነበር ማደግ የቻለው። በዛ ጨዋታ ላይም በርንማውዞች 2-0 በሆነ ውጤት መምራት ችለው ነበረ። ነገር ግን ደግሞ ከኋላ በመነሳት ሰንደርላንዶች 3-2 በሆነ ውጤት ማሸነፍ ችሏል። ይህም ጨዋታ በደንብ የሚያሳየው ሰንደርላንዶች ለማሸነፍ ያላቸውን ፍላጎት አልሽነፍ ባይነታቸውን በደንብ የሚያሳይ ይመስለኛል እና ዛሬም ያንን ነገር በሊቨርፑል ላይ ይደግማሉ ተብሎ ይጠበቃል። ከዛ በተጨማሪም ግን ቼልሲን 2-1 በሆነ ውጤት ማሸነፍ ችሏል። እንደዚሁም ደግሞ ከአርሰናልና ከኤቨርተን ጋርም አቻ በሆነ ውጤት ማጠናቀቅ ችሏል። ባለፉት 5 ጨዋታዎችም 8 ግቦችን ማስቆጠር ችሏል። ነገር ግን ደግሞ ባለፉት 5 ጨዋታዎች ምንም አይነት ክሊንሺትን ማስጠበቅም አልቻሉም። በእያንዳንዱ ጨዋታዎች ላይ ጎል መቆጠር ችሎባቸዋል። የእርስ በርስ ግንኙነታቸውን ስንመለከተው ሊቨርፑል የተሻለ የማሸነፍ ንጽጻሪ አለው። ካለፉት 14 ጨዋታዎች ሊቨርፑል 7ቱን ሲያሸንፍ በ6ቱ አቻ ተለያይተው በአንዱ ደግሞ ሽንፈት አጋጥሞታል። ለመጨረሻ ጊዜ እንግዲህ ሁለቱ ክለቦች የተገናኙት 2017 ላይ ነበረ። ከ9 ዓመት በፊት ለመጨረሻ ጊዜም ሲገናኙ 2 አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። በዛ ጨዋታ ላይ ሊቨርፑል በሁለት አጋጣሚዎች መምራት ችለው ነበረ። አንደኛ በስተሬጅ 19ኛ ደቂቃ ላይ ባስቆጠራት ግብ፣ ሁለተኛ ደግሞ ማኒ 72ኛ ደቂቃ ላይ ባስቆጠራት ግብ መምራት ችለው ነበረ። ነገር ግን ደግሞ ዴፎ በ25ኛውና በ84ኛ ደቂቃ ላይ ባገኛቸው ፍጹም ቅጣት ምቶች እነዛን ፍጹም ቅጣት ምቶች ደግሞ ወደ ግብነት በመቀየር አቻ እንዲወጡ ማድረግ ችሏል። ለመጨረሻ ጊዜ በአንፊልድ ሲገናኙ ደግሞ ሊቨርፑሎች 2-0 በሆነ ውጤት ነበረ ማሸነፍ የቻሉት። ኦሪጊ 75ኛው እንደዚሁም ደግሞ ሚልነር 91ኛው ደቂቃ ላይ ባስቆጠሯቸው ግቦችና ሊቨርፑል የተሻለ የማሸነፍ ንጽጻሬ አለው። ለመጨረሻ ጊዜ ሰንደርላንዶች ሊቨርፑልን ማሸነፍ የቻሉት 2012 ማርች 10 ላይ ነበረ። በርትራንድ ባስቆጠራት ብቸኛ ግብ አማካኝነት 1-0 በሆነ ውጤት ማሸነፍ ችሏል። እናም ሰንደርላንዶች እንግዲህ ከ9 ዓመት በኋላ ነው ወደ ፕሪሚየር ሊግ የተመለሱት። እናም ለመጨረሻ ጊዜ ሁለቱ ክለቦች በሚገናኙበት ሰዓት የሰንደርላንድ አሰልጣኝ የነበሩት ዴቪድ ሞይስ ናቸው። እንደዚሁም ደግሞ የአሁኑ የኤቨርተን ግብ ጠባቂ የሆነው ፒክፎርድም በዛ ጨዋታ ላይ ተቀያሪ ወንበር ላይ መቀመጥ የቻለ ተጫዋች ነበረ። በሊቨርፑል በኩል ደግሞ በዛ ሰዓት እነ ላቭረን፣ ሚኞሌት፣ ክላይን፣ ካልቨን ራሱ በሊቨርፑል ቋሚ 11 ውስጥ መጀመር የቻሉ ተጫዋቾች ናቸው የነበሩትና በጣም ከረዥም ጊዜ በኋላ ነው ሰንደርላንዶች ወደ ፕሪሚየር ሊግ የተመለሱት። ሲመለሱም ግን በአስደናቂ ሁኔታ ነው የተመለሱት። በጣም ጥሩ እንቅስቃሴን እያደረጉ ነው የሚገኙት። ሊቨርፑል እንግዲህ በዚህ ጨዋታ ላይ በዋነኝነት ማድረግ ያለበት በጣም በጥብቅ ሁኔታ መከላከል መቻል አለበት። ምክንያቱም የመጀመሪያ ግብ ከተቆጠረበት ጨዋታውን ለማሸነፍ በጣም እንደሚከብደው በእርግጠኝነት መናገር ይቻላል። ምክንያቱም በዚህ ሲዝን እስካሁን ድረስ ካደረጋቸው ጨዋታዎች የመጀመሪያውን ግብ ሊቨርፑል ሲያስቆጥር ሁሉንም ጨዋታዎች ማሸነፍ ይችላል። 10 ጨዋታዎች ላይ የመጀመሪያ ግብ ማስቆጠር ችሏል። በነዛም ጨዋታዎች ደግሞ ማሸነፍም ችሏል። ቀድሞ በተቆጠረባቸው 10 ጨዋታዎች ደግሞ ሊቨርፑሎች አንዱን ብቻ ነው ማሸነፍ የቻሉት፣ በ9ኙ ደግሞ ሽንፈት አጋጥሟቸዋልና በዚህ ጨዋታ ላይ ሊቨርፑሎች ማድረግ ያለባቸው አንደኛ ቀድሞ ጎል እንዳይቆጠርባቸው ማድረግ አለባቸው። በሁለተኛ ደረጃ ደግሞ የቆሙ ኳስ አጠቃቀም ላይም አሁንም የተሻሉ መሆን መቻል አለባቸው። ምክንያቱም ሰንደርላንዶች በርንማውዞችን ሲያሸነፉ በአብዛኛው በቆመ ኳስ አማካኝነት ነው ያንን ጨዋታ ማሸነፍ የቻሉትና ሊቨርፑሎች አሁንም በቆመ ኳስ ላይ በጣም ትኩረት አድርገው መግባት መቻል አለባቸው። ፈርስት ቦሉንም ማጽዳት አለባቸው። ሰከንድ ቦሉንም ማጽዳት መቻል አለባቸው። እንደዚሁም ደግሞ ፈርስት ሀፍና ሰከንድ ሀፍ ላይ በጣም በፍጥነት መጀመር መቻል አለባቸው። ትኩረታቸውን በፍጥነት መሰብሰብ መቻል አለባቸው። ምክንያቱም እንግዲህ በዚህ ሲዝን አብዛኛው ጎል የተቆጠረብንን ስንመለከት የመጀመሪያዎቹ 15 ደቂቃዎች ላይ ነው። የመጀመሪያው አጋማሽ የሚሆን ሁለተኛው አጋማሽ ላይ የሚሆን የመጀመሪያዎቹ 15 ደቂቃዎች ላይ ጎሎች እየተቆጠሩብን ነው የሚገኙት። በጣም በጥቂት አጋጣሚዎች ነው ከመጀመሪያዎቹ 15 ደቂቃዎች በኋላ ጎሎች የተቆጠሩብንና በዛሬ ጨዋታ ላይ በጣም በፍጥነት ትኩረታችንን መሰብሰብ አለብን ብዬ አስባለሁ። እንደዚሁም ደግሞ መከላከሉን ራሱ በጣም ማጠናከር መቻል አለብን። ልክ እንደ ዌስትሃም ጨዋታ ሁሉም ተጫዋቾች ወደ ኋላ እየተመለሱ ሊከላከሉ ይገባቸዋል። በዛ ጨዋታ ላይ ኮዲ ጋክፖን ከተመለከትን፣ ሳውዝ ላይ ከተመለከትን፣ እንደዚሁም ደግሞ መሀል ላይ ያሉት ግራቨንበርክና ማካሊስተርም በመከላከሉ ደረጃ በጣም ሲያገዙ መመልከት ችለናል። በእርግጥ አሁንም የሚጎለው ነገር አለ። በተለይ ደግሞ በግራቨንበርክና በማካሊስተር መካከል አሁንም ክፍተቶች አሉ። በዛ ጨዋታ ላይ ዌስትሃምን በተወሰኑ አጋጣሚ ያንን ክፍተት አልፎ ሲሄዱ መመልከት ችለናልና አሁንም ከዛ የተሻለ ነገርን ማድረግ መቻል አለባቸው። ክፍተታቸውንም መድፈን መቻል አለባቸው እና ትኩረታቸውንም መሰብሰብ መቻል አለባቸው ብዬ አስባለሁ።
ይህንን ጨዋታ ማሸነፍ ለሊቨርፑል በጣም ትልቅ ትርጉም አለው። በአንደኝነት ደረጃ ስንመለከተው ከሰንደርላንድ በልጦ መቀመጥ የሚችልበት እድል አለ። ቢያንስ አንድ ደረጃን ማሻሻል የሚችልበት እድል አለው። በሁለተኛ ደረጃ ደግሞ የሞራል ስንቅም ይሆናቸዋል። በቀጣይ ደግሞ ሊቨርፑል ከሊድስ ጋር ነው የሚገናኘው። ሊድስ ደግሞ በዚህ ሰዓት በፕሪሚየር ሊጉ በጣም መጥፎ የሚባል እንቅስቃሴን እያደረጉ ካሉ ጥቂት ክለቦች መካከል አንደኛው ነው። በደረጃ ሰንጠረዥም 18ኛ ደረጃ ላይ ነው የተቀመጠውና ሊድስንም ማሸነፍ የሚችሉበት እድል አለ። ስለዚህ በተከታታይ 3 ጨዋታዎችን ካሸነፉ ደግሞ ወደ አሸናፊነት መንፈስም መመለስ ይችላሉና የዘንድሮን ሲዝንም አቅጣጫውንም መቀየር የሚችሉበት አጋጣሚ ነው ብዬ አስባለሁና ይህንን ጨዋታ ለማሸነፍ በጣም ከፍተኛ ጥረት ማድረግ አለባቸው ብዬ አስባለሁ። እናንተስ በዚህ ጨዋታ ላይ ያላችሁ ሀሳብ ምንድን ነው? የጨዋታ ግምታችሁንም እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።